ሰላም ውድ የእስኬ ቤተሰቦች እንደምን አላችሁ? እንግዲህ ከአብርሽ ጋር ክፍለ ሀገር እንገኛለን። አሁን የምንገኝበት ቦታ ከአዲስ አበባ ትንሽ ወጣ ብሎ የሚገኝ ቦታ ነው። ስፔሲፊክሊ ቦታውን መግለጽ አስፈላጊ ስላልሆነ ነው የተሆነው። የገጠር ከተማ ነች። እዚች የገጠር ከተማ ላይ እሱ እንዳለው እንግዲህ የሚያደርጉት ነገር አለ፣ የሚደረግ ወይም የሚፈጸም ነገር አለ። ቅዳሜ ነው ይሄ ነገር ሊፈጸም የታቀደው። ዛሬ የምንገኘው ደግሞ ሐሙስ ላይ ነው። ስለዚህ ቀጥታ ወደ ቤት እንድንሄድ ነው እዚህ ተገናኘን አይደል? እዚሁ አካባቢ ነው። ምንም ማድረግ አይቻልም። ልክ ባይሆንም ልክ ይሆናል ብሎ ያሰቡት ነገር ነው። ስለዚህ ያው እኔም እናንተ ጋር እዚህ ቦታ ተገኝቻለሁ። እናቴም አለች የተባለችበትን ቦታ በደንብ አጣርቻለሁ። ያው እንግዲህ ወደዛ ቦታ እንሄዳለን ማለት ነው። ያው ቤታችሁ ነው አይደል? እዚህ በፊት እዚህ እየመጣችሁ እዚህ ያው እኔ አልመጣበትም ብዙ ጊዜ እዚህ ቦታ። ያው አሁንም በሎኬሽን ነው የመጣሁት እንጂ አላውቀውም እኔ በደንብ ቤቱን። እናቴ ግን ደጋግማ ትመጣበታለች። አሁን እኔ ያልገባኝ ነገር ምን መሰለህ አብርሽ፣ እንደዚህ ሀሳብን ያስቀየረህ ነገር ምንድን ነው? ምን ማታ ምን ስታስብ አድረህ ነው? አይ ማለት ልክ እንዳልሆነ ተረዳሁ። ነገሮችን ስታስባቸው ልክ እንዳልሆነ ይመሩሃል ማለት ያኔ ያልፏል፣ ድሮ ነው ያኔ። ስለዚህ ያኔ በነበረ ዘመን ያኔ በነበረ ታሪክ አሁን የመጣው ጄኔሬሽን ወይም አሁን የመጣው ትውልድ ይቀጣ ማለት ደግሞ እኔ ልክ ነው ብዬ አላስብም። ስለዚህ ያው እንደተማረም ሳስበው ልክ አልነበርኩም ከበፊት። አይ ባለፈው ትናንትናም ስናወራ ነበር። ያው የተነጋገርንባቸው ነገሮች አሉ፣ ያወራናቸው። አንተም ያመንክበት ነገር አለ እንድታምንበትም ብዬ ነው ያን ያህል ስናወራ የነበረውና አንድ የተማረ ሰው ማሰብ የሚችል ሰው አእምሮ ያለው ሰው የማይሰራው ስህተት ነው ስትሰራ የነበረው። ምንም እንኳን እናትህ ብትሆንም ይሄን ነገር እንድታረግ የገፋፋችህ፣ አንተ ግን የራስህ ጭንቅላት አለ፣ የራስህ ማሰቢያ መንገድ አለ አይደል? አይ በነገር ላይ እሱ የምታስብበት ሁኔታ ላይ አይደለም። አሁን በሰዓቱ እኔ ለምን እንደሆነ ታውቃለህ? አንደኛ ይሄ ሲወርድ ሲዋረድ የመጣ ነገር አለ። ሁለተኛ ደግሞ እኔ በእናቴ ቁጥጥር ስር ነኝ ሙሉ በሙሉ ማለት ነው። ምኖረውም የኖርኩትም ያለሁትም በእናቴ ቁጥጥር ስር ነኝ። አሁን ራሱ ይሄን ነገር ለምን እንዳሰብኩ ልንገርህ። አይ ይሄ ነገር ልክ አይደለም፣ ስለዚህ ለምን እናቴን ዲፌንስ አላረጋትም፣ እናቴን ለምን አልቃወማትም ብዬ ያሰብኩት ከምን አንግል እንደሆነ ታውቃለህ? ይሄን ልጅ ነገ የሚሆነው አይታወቅም። እውነት ለመናገር አሁን ወደዚህ ሜን ፖይንት የመጣሁት ይሄን ልጅ ነገ ሀገር ሊሆን ይችላል፣ ሀገር ተረካቢ ነው። ይሄ ልጅ ይዞ የመጣው እድል ምን ሊሆን ይችላል ከሚለው አንግል ተነስቼ ነው እንጂ እናቴ ጋር አሁንም ቀላል ጦርነት አይደለም የሚጠብቀኝ፣ በጣም ከባድ ጦርነት ነው የሚጠብቀኝ። ኢቭን ድጋሚ ላታየኝ ላልችል ትችላለች እንግዲህ። ስለዚህ እሱን ጦርነት ለመግጠም ነው ነኝ። አይ ትልቅ ውሳኔ ነው የወሰንከው። ምንም እንኳን መጀመሪያ ላይ አምነህበት ባይሆንም ይሄን ነገር ያልከው አሁን አምነህበታል ብዬ አምናለሁ። ያው የመጀመሪያው በግድብ ነው እንደዚህ እንድትሆን ያደረገ። ግን አሁን ደግሞ የሰው ልጅ ማሰብ ይችላል። ቁጭ ብለህ ስታስበው ነገሩን ግራ ቀኙን ስትረዳው ልክ ያልሆነ ነገር እንደሆነ ገብቷል ብዬ እረዳለሁ። ምክንያቱም ምን አለ መሰለኝ አንተ የተማርክ ሰው ነህ፣ ማሰብ ትችላለህ። ምንም ነገር ቢሆን እንኳን እናትህ ባህላዊ ይሄ ወደ ኋላ የቀረ አስተሳሰብ ቢኖራት እንኳን አንተ ማሸነፍ ትችላለህ። እንግዲህ ዩኒቨርሲቲ ተምሬያለሁ ዲግሪ ያለኝ የሚል ሰው በዚህ ያህል ደረጃ እንደ ማህይም ነው ወይ እስኪባል ድረስ የወረደ ስራ መስራት አልነበረብህም። አዎ እሱ ልክ ነህ እኮ ማለት ልክ አልነበርኩም ብያለሁ። ምክንያቱም እኔ ከእናቴ ውጭ እይታ የለኝም። እናቴ ያለችኝ ነው ማለት ነው። እሷ ሙሉ ለሙሉ ያንተ ንብረት ምንድነው የምትሰራው ስራ በሙሉ
በእሷ ቁጥጥር ስር ያለ ነው ማለት ነው። እሷ ናት በቃ ማለት ራን የምታደርገው ማዘር ናት። ሁሉንም ነገር አስብከዋል። እሷ ያለችን ነው የምናደርገው። ገና ነን። ይሄ የንብረት ክፍፍል ምናምን የሚባለው ነገር አልተደረገም፣ ገና ነው። ስለዚህ እሱ ነገር እስከሚደረግ ግዴታ በእሷ ቁጥጥር ስር ነኝ ማለት ነው። በዛ ላይ ምንም ያጣነው ነገር የለንም። እኛ በጣም ያለን ሰዎች ነን። የንብረት ችግር የለብንም። ስለዚህ እሱን ነገር የሚደርሰን እስከምናገኝ እናታችንን የምትለን ነገር የመውሰድ ግዴታ አለብን። ስለዚህ አሁንም በነገር ላይ ይሄ ሰው ይቀድማል ብዬ ነው እንጂ በጣም ብዙ የማጣቸው ነገር አለ። ግን ህይወት ይቀድማል። የልጁን ህይወት ሳስበው፣ የዚህን ህፃን ልጅ ህይወት ሳስበው ነገ የሚሆነው ምንድን ነው? ይሄ እነ ልጅ ከሀገር አልፎ ለዓለም የሚጠቅም ልጅ ይሆናል። ዞሮ ዞሮ አሁን ምን አለ መሰለህ፣ ይሄን ነገር እሺ ብለህ እዚህ ድረስ በመምጣትህ በመተባበርህ አመሰግናለሁ። ምክንያቱም የወንድምህ ልጅ ማለት ያንተ ልጅ ነው። ወንድምህ ለአንተ ምን ያህል ነገር እንዳደረገ ታውቃለህ። ምን ያህል ነገሮችን ለማስተካከል እየሞከረ እንደነበረ፣ ጥሩ ስራዎችን ለመስራት እየሞከረ እንደነበረ፣ ከዛ ሱስ ወጥቶ ራሱን ለማስተካከል ጥረት እያደረገ እችን 5-6 ቀን ምን ያህል ራሱን ለማስተካከል እንደሞከረ እያየህ ነበር። አሁን ወደ ኋላ እንዲመለስ ነው ያደረገው። ይሄ ደግሞ በጣም ካንድ ወንድም ትንሽ ወንድም ላንተ እኔ እንጃ ብቻ ያደረከው ነገር ልክ አይደለም። ልክ እንዳልሆነ አውቃለሁ፣ ግን ወንድሜን አሁን መመለስ የምችል ልጅ እንደሆንኩ አውቃለሁ። በእርግጥ በጣም ትልቅ ጥፋት ነው ያጠፋሁት፣ ነግሬያለሁ። ከእናቴ በላይ ማንም የለም ብዬ ነግሬህም አውቃለሁ እዚህ በፊት ነው። እናቴ ለኔ ሁሉ ነገሬ ነች። አሁን ግን ልክ አልነበረችም። ነበረች ለኔ በጣም ሁሉ ነገሬ ነበረች። አሁን ግን ልክ አልነበረችም። ምክንያቱም ይሄ ያው መኪና ተቃጥሎብናል ምናምን ያን ያረጀ የፈጀ ወሬ ነው። በቃ እዛ ጋር ይቁም። መኪናው የተቃጠለው በራሱ ምክንያት ሊሆን ይችላል። አሰብከው አይደል? የሆነ በቃ ፈጣሪ ይሁን ይቃጠሉለት ነው እንጂ እነሱ ያን ነገር ስላደረጉ የሚፈጠር ነገር ያለ መስሎ አይታየኝም። አሁን እኔ እንደተማረ ሳስበው ወደ ኋላ ዞር ብዬ ሳስብ፣ ስለዚህ ወንድሜን ሰብሬዋለሁ፣ ወንድሜን ገድዬዋለሁ፣ ወንድሜን አንገቱን አስደፍቼዋለሁ። ኢቨን ቀና ብሎ እንዳወራ ተጽዕኖ ፈጥሬበታለሁ። ግን አንደኛ ያው አሁን ያደረኩት ነገር ትንሽ ነው ብዬ አላስብም። ምክንያቱም እናቴን ተዋግቼ ነው ይሄን ነገር ለወንድሜ ልጅ ወደ ወንድሜ ቤት መመለሰው። ስለዚህ ከዚህ በኋላ ባሉት ነገሮች እንግዲህ ይቅርታም ጠይቄ ያሉትን ነገሮች ክሰዋለሁ ብዬ አስባለሁ። ግን ወንድሜ ጋር ተጽዕኖ ነው የእንትኑ መቃጠል ብቻ ነው ሁሉ ነገር የፈጠረው ብለህ የምታስበው? እኔ እንደዛ ነው። እኔ እኮ ዲቴል የማውቀው ነገር የለም እኮ ማለት የሆነ ነገር ሲፈጠር በቃ እኛም አሁን ቤት ካምፕ የሆነ ነገር ስታዘጋጅ በቃ እንደዚህ በሉ እንደዚህ አድርጉ በቃ አሾይና በሉ በቃ ብዙ ነገር ነው የምትቀባጥረው እናታችን። ኢቨን ይሄ ሙስሊሙን ከሙ እየቀባለ እየደባለቀች አሪፍ ትላለች ሁሉ ሙስሊሙን ከሙ በቃ ድብልቅልቅ ነው የምታደርገው። ስለዚህ ምንም እዛኛ ምን እንትን እናደርጋለን ሁሉ ያኔ አብረን እሷ የምትለውን እንላለን። አስብከው አይደል? እሱን ነገር እንላለን እንጂ ከዛ ውጭ እኛ የምናውቀው ነገር የለም። ዲቴል የሆነ የምናውቀው ነገር የለም። ስንት ልጆች ነው ያላችሁ? 3 ልጆች ነን ያለን። ስንት ወንድ ስንት ሴት? 2 ወንድ 1 ሴት። ትንሻችን ናት? ትንሻችን ናት። ኦኬ። ትንሻችሁ ልጅ ደግሞ አለች አንድ ማለት ነው? አንድ ትንሽ አግብታለች? ገና ናት? አይ ገና ናት መሰለኝ። አሁን ታገባለች። ታጭቶላታል። ምክንያቱም አሁን ድግሱ ምናምን ነው እንጂ ተኩዶሮ ቆየች። ከታጨች በጣም ቆይታለች። ግን አሁን ድግሱ አልተደረገም። መደገሱ ይሄ የስርዓቱ ማለት አሁን እንዳልከው ድግስ ማለት ምንድነው? ሰው ተጠርቶ ሀገር ተሰብስቦ እንዳለ ነው የሚጠራው። ከኛ ጋር ይሄ 20-30 በሬ ሊታረድ ይችላል እየተገዛ የመረረ። ስለዚህ እሱ ነገር ገና ነው እንጂ አግብታለች። በቃ ማለት ታጭታለች፣ ቆይታለች። ከታጨችማ ስንት አመት ቆየ ነገር ያለው እኛ ቤት በ9 በ10 በ12 እንደዛ ነው እንትን የሚለው። እሷ ደግሞ ታጭታለች። እኔም በ9 አመቴ ነበር ቃል ተገብቶ ምናምን ያገባሁት። ድግሱን አልተደረገው የነበረው ያው ድግሱም እኔ አይደል ባለሰርግ ነው የተዳርኩት። ያው ልጆችም አሉኝ እኔ ነግሬያለሁ። አሁንም የሚሰብረኝና የሚጸጽተኝ ነገር ወንድሜ ለልጆቼ ሲሆን የነበረው እንዳለ የወንድሜን ቤት የሞላው የልጆቼ ፎቶ ነው። በቃ ማለት የእሱ ልጆች እስከሚመስሉ ያወጣቸዋል፣ ያዝናናቸዋል፣ ይዟቸው ይሄዳል። እኔ እንኳን ቢዚ ሆናለሁ። እሱ ብዙ ያው ስለሚጠጣ ምናምን ስለሚል ጊዜ አለው። ግን የኔን ልጆች ነበር ይዞ የሚዞር የነበረው። እኔ ግን የእሱን ልጅ ሰርቄ ለመስዋዕትነት አቀረብኩት። ያው ዛሬ ልታደገው ጫፍ ላይ ቢሆንም ልክ ግን አላደረኩም በሰዓቱ። እና እሷም
ይሄ ታጭታለች። ያው እንግዲህ ያው በተነጋገርነው መሰረት አሁን ምንድነው የምታደርግልኝ መሰለህ? ካሜራ እሰጥሃለሁ፣ ድብቅ ካሜራ ቤት ትገባለህ። እኛ ከውጭ እንጠብቅሃለን። ከውጭ ጠብቃል ምን እንደሚደረግ እዛ ቤት ውስጥ ምን እየተደረገ እንደሆነ ሚስጥሮችን በሙሉ ማወቅ እንፈልጋለን። ምክንያቱም እነዚህ ሪከርዶች እሷን ለመጠየቅ እሷን ተጠያቂ ለማድረግና አስፈላጊውን እርምጃ ለመውሰድ የሚመቸን እያንዳንዱን ኢንሲደንት ስንቀርጽ ነው። ስለዚህ ቤት ውስጥ ትገባለህ። እሺ፣ ከገባ በኋላ ግን በድብቅ ካሜራውን ካስቀመጥክ በኋላ ቤታችሁ ውስጥ የሚደረገውን አምልኮ እና ምን ልታደርግ እንዳሰበች አሁን ልጁን ልትገለው ነው ያሰበችው ያልከኝ እሱን በቃል እንድትናገረው ታደርግልኛለህ። ችግር የለውም። ያው እናንተም ግን በዚህ አጋጣሚ እያሰባችሁበት ማለት እኔ ከእናቴ ጋር በቃ ይሄ አንደኛው ዓለም ጦርነት ጋር ነኝ አሁን የምገጥመው አስበዋል። በጣም ችግር ውስጥ ነው የምገባው። ያው ግን የወንድሜ ልጅ ለማትረፍ ስል ምንም አማራጭ ስለሌለኝ ያደርገዋለሁ። አሁን እኮ ሁለት አይነት ነገሮች፣ አንደኛው እንዳልከው የወንድም ጉዳይ ነው። ሁለተኛው ነገር ደግሞ ተጠያቂ ነህ። እስር ቤት ትገባለህ። ልጅ ሰርቀሃል። ገብቶሃል? አሁን እሱንም ኮንሲደር ማድረግ መቻል አለብን፣ ማሰብ መቻል አለብን። አሁን በሁለት መልኩ ነው አንተም እየተጎዳ ያለው። አሁን ይሄንን ነገር ከተባበርከን እኛም የምንተባበርህ ነገር ይኖራል ማለት ነው። አይ ችግር የለውም፣ ቀርጻታለሁ። በቃ ጥሩ። ስለዚህ አሁን እንሄዳለን። እናንተም አብራችሁን ቆዩ ቤተሰቦቼ። ተቀመጭ። እያቅለሸለሽ ነው እናቴ፣ እያቅለሸለሽ ነው። አሜን አሜን። የመኪና የሚያቃጥለውን ምኑ ነው አስፈልገኛውን ያዘለን። አሜን አሜን አሜን። አሜን። የመኪና የሚያቃጥለውን ነገር አስወግድልን። ይሄን ለመስዋዕት እናቀርብልሃለን። አሜን አሜን። አሜን 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 አቡ አሜን አሜን።
ምንድነው? ምን እያደረግሽ ነው እማዬ? አሁን ለልጄ ዛሬ እየተዘገጃጀን ነው። ለቅዳሜ ነው የምንመጣው። ነው እንዴ? ምንድነው የምትዘጋጁው? ይሄ የራሳችን የምንጠቀመው ነገር ነው። ምንድነው? ጨረቃ ነገር ታረጊበታለሽ? ጨረቃው የምናመልከው የምንወደው የምናከብረው ነገር ነው። በጨረቃ? አዎ ጌታ ልጄ፣ በጨረቃ ነው እንደምናመልከው? አዎ ይሄ የኛ አምልኮታችን ነው። ያ ነው የኔ ጌታ፣ ያ ነው። እሺ ስለዚህ አሁን ዛሬ ምንም የለም። ለቅዳሜ ነው ቀጠሮ። ለቅዳሜ እየተዘገጀ ዛሬ ልመና ነው። እሺ አሁን ምንድነው የምናደርገው? በቃ ቅዳሜ ትመጣለህ። እሺ ቅዳሜ ትመጣለህ። እሺ እዛ ቅዳሜ ነው በቃ ይሄ ህፃን አለ ወደዛ ይሁን። ከዛ ቅዳሜ ትመጣለህ። እሺ ቅዳሜ ነው የምንነጋገር ያለውን እውነታ እና ቅዳሜ ነው ይሄንን ህፃን ለመስዋዕት እናቀርበው ማለት ነው። ዛሬ እየተለማመንን ነው። ስለዚህ ቅዳሜ ነው። ዛሬ ምንም የለም። እሺ ዛሬ ዝግጅት ነው። ዛሬ ቀኑ ሐሙስም አይደል? ዛሬ አሸወይና ነው ማለት ነው። ዛሬ ሐሙስም አይደል? ስለዚህ ይሄ ጭሱ ምናምን ይሄ ቀጤማው ምናምን የተጎዘጎዘው የቅዳሜ መለመኛ ነው። መለመኛ ነው። አባቴ መለመኛ ነው የኔ ልጅ፣ እንደው መለመኛ ነው። አሁን ቅዳሜ ጥቁር በግም ይሄ ነው አይደል መመጣው? እንደነገርሽኝ ከሆነ ጥቁሩን በግ ይዘህ ና። ያው ይሄ አለ ከዛ ጥቁር በግ ጋር እናርደዋለን። እዛ ይቀርባል አድርገን እናርደዋለን። እሺ አሁን እናቴ ቆይ ይሄን ያልገባኝ ነገር እንዴት ነው አሁን የልጅሽን ልጅ ነው አሁን እንግዲህ ለመስዋዕት የምታቀርበው? ለምንድን ነው? የልጅሽ ልጅ ነው እኮ። የጋብቻው ሁኔታ ነው የኛና የነሱ ጋብቻ አይሆንም ጭራሽ። ለዛ ነው እኛ ጋርና የነሱ ስለማይገናኝ ነው የኔ ልጅ። ስለዚህ ነው ግድ ይሄ ልጅ መሰጠት ያለበት። እንደኔ በባህልና በወጉ በባህላችን በወጋችን ሲወርድ ሲዋረድ በመጣው ልጅ ለልጄ ተብሎ እንደኔ ማግባት ነበረበት ነው ወይስ እዚህ ቡና ጠጡ ስራ መጣ ነው? አሁን እሱ የእናንተ ያንቺ አሁን ይሄን ነገር ሊያስቆጭሽ የቻለው ቡና ጠጡ ማግባቱ ነው ወይስ በባህሉ በወጋችን ገና እንደኔ ካንቅርባ ያለች ገና 10 እና የ9 ዓመት ልጅ መታጨት ነበረበት ብለሽ ነው አሁን አንቺ እንደዚህ? እንደዛ ቢሆን ጥሩ ነበረ። የኛው ኑሯችን ሁሉ ነገራችን የተሻለ ነው። ስለዚህ እነሱ ሰዎች አይመጡም። ስለዚህ እነዛ ሰዎች አይመጡንም፣ ለኛ ጭራሽ አይሆኑም። ለዛ ነው አባቴ፣ ለዛ ነው የኔ ልጅ እና እኔ ደግሞ ከነሱ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ምንም አያገናኘንም። እዚህ ቡና ጠጡ የትም የምትሽከረከር ሴት ነው እዛው ባሪያ ሆነች። ስለዚህ እኔ ምንም ከኛ ጋር ግንኙነት አይኖራትም፣ ፍላጎት አይኖረኝም እኔ። ስለዚህ ኑሯችን የተለያየ ነው፣ አይሆንም ለኛ የነሱ ጋር ክብራችን ይነካል ማለት ነው። አዎ ለዛ ነው የኔ ልጅ፣ ለዛ ነው ይሄ ህፃን ከዛ የመጣ ስለሆነ ወደዛው ነው የሚሰጥ። አሁን እህቴስ በስንት አመቷ ነው አሁን የታጨችው? እስካሁን አልተዳረችም። እንግዲህ አሁን ገና በሬ 20-30 በሬ አርጄ ነው ምድራት እያልሽ ነበር ስታወሪ ነበር። አዎ መቼ ነው አሁን እሷ የምታገባው? አሁን ሚያዝያ ላይ ድራታለሁ። አሁን ይሄን መስዋዕትነት ታቀረብሽ በኋላ ከዚያም በኋላ ልጄን ወርቅ አርጌ ድራታለሁ። አሁን ይሄ መስዋዕትነት እየተሰጠ ያለው አንደኛ ልጃችን
ለልጅ ለዛች ሴትዮ አትመጠንም በሚል ሁለተኛ ደግሞ መኪናው የተቃጠለውን በዚህ ምክንያት ነው። አሁን ነገ ካንተ ላይ የሚመጣ ከልጆች ላይ ከባድ አደጋ ይፈጥራል እያልሽ እያወራሽ ነበርና ይሄ አሁን ምንድነው የሚጠቅመው? አሁን ይሄ ነገር መስዋዕት ሆነ እንዴት ነው አሁን የኛን መኪና መቃጠል የኛን አደጋ እንዴት ነው ሊቀንስ የሚችለው? ይቀንሳል። ይሄ ከሄደ በኋላ ነገሮች ሁሉ ይስተካከላሉ። ለምን ከዘራችን አይሆንም አይደለ? ከዘር የሌለ ነገር ከወጣ በቃ ነገሮች ነው ማለት ነው። አዎ ለበኛ አይሆንም። እሷን ማግባት ባሪያ ማግባት አዎ በዘራችን የሌለ ባሪያ ካገባ ከዝምድናም ትሰረዛለህ። በቃ ዘር ላይ ያለው ቁጥርህ ይቀነሳል። ስለዚህ አሁን ይሄ ህፃን በሁለት አይነት ምክንያት ነው መስዋዕት የሚሆነው። አንደኛ ሴትዮዋ የኛን ቤተሰብ አትመጥንም በሚል ማለት ነው። ሁለተኛ ደግሞ ይሄን ህፃን መስዋዕት ሲሆን ይሄን አደጋ ለኛ ይቀንሳል ማለት ነው። አዎ ስለዚህ አንተም በሰላም እናንተም እንድትኖሩ ልጄንም ጥሩ ለሚመጥነን ሰው ለመዳር ግድ ነው። ይሄ አሁን የባሪያ ዘር ስለሆነ ከዘራችን ማንም ገና የ5 ወር ህፃን አይደለ ወደዛ ይሰጣል። ስለዚህ ለቅዳሜ ዝግጅታችንን አድርገን አሁን እየለመንን ነው። ወደ ቅዳሜ ይሸጋል። ሌላስ ከዚህ ልጅ ጋር እዚህ ልጅ በተጨማሪ ጥቁር በግ ይዘመና ያላችሁኝ ጥቁር በግ ስለምንድን ነው? ያው ተጨማሪ ነው። ግድ ነው። ጥቁር በግ ግዴታ ነው። ግዴታ ነው። ግዴታ ነው። ያ ከሌለ ለእናንተም ለወደፊት ያማረ እንዲሆን የበለጠ ከማንም ከባሪያውም ከቡና ሻጩም እንዳትውሉ ውሏችሁ ያማረ እንዲሆን ነው። እንደው ደህና ቦታ እንድትውሉ ነው። እንደ ቡና ሻጭ ባሪያ ከዘመድ የማይቀላቀል ሰው ጋር እንዳትውሉ ነው። እሺ እማዬ፣ ሌላው ደግሞ ከወንድሜ በላይ እኔን የምትወጂበት ምክንያቱ ምንድን ነው? በቃ አንተ ልዩ ስጦታዬ ነው። እሱ ከላይ የሰጠኝ የኔ ጌታ የሰጠኝ ስጦታዬ ነው። ለዛ ነው አሁን እኔም አደጋ እንዳይደርስብኝ ነው ይሄ ነገር። የወንድሜ የገዛ የእናቴ ልጅ የወለደው ምን የእናቴ አባቴ ልጅ ነው እንጂ የእናቴ አባቴ ልጅ የወለደው ልጁን እኔ አጎቱ ላንቺ ሰርቄ አሳልፌ የሰጠሁሽ መስዋዕት እያደረኩት ነው ማለት ነው። እኔ ጋር በጣም ስለምትወጂኝና ስለምታከብሪኝ ስለምትሳስሽልኝ እኔ ጋር አደጋ እንዳይፈጠር ባታረጊውስ ምን የሚሆን ይመስልሻል? ኧረ ስንት ነገር አለ ልጄ፣ እያወቅህ ነገርኩህ እኮ። እየነዳህም ከሆነ ይቃጠልብሃል። አንተስ አንድ ነገር ብትሆንብኝ ለዛ ብዬ ነው። እኔ ብለሽ ነው የሙላው ነገር አንድ ነገር ይሄ ነገር ቢቀርብኝና እንደው ይሄንን ልጅ ይሄን የወንድሜ ልጅ ወደ ወንድሜ በመለሰው። ኧረ አይሆንም፣ እኔ ሳልልህ አይሆንም እንዴ ከዘር ይላራ አይሆንም። ይሄ እኛ መሀል ተቀላቅሎ ዘር ሊሆን ነው። አይሆንም በፍጹም። እስቲ ውሃ ይዘሽ ነይ አንቺ። አይሆንም። ውሃውሳ ደግሞ ምንድን ነው? ውሃ አለ። ውሃ ምንድን ነው? ውሃው ጸበል እናንተ በጸበል ታመልኩ? ኧረ ይሁን በእኛም በሰይጣን ይሄ ታመልኩት። ውሃ ነው ያልሽው፣ ጸበል አላልሽም። ውሃ ነው። ይዘሽ ነይ ውሃ። አሁን ይዘሽ ነይ እና ልጄ ለዛ ነው እንደው እኔ ምልህን ስማኝ። ሌላ ነገር ውስጥ ለመግባት አታስብ። እኔ ምልህን ስማኝ። ለራስህ ብዬ ነው። እንደ ወንድምህ የሆነ ነገር ውስጥ እንዳገባ ብዬ ነው። ራስህን ጠብቅ። ይሄ ደግሞ ምንድን ነው? ይሄ በቃኛ ይሄን ነገር አላውቀውም። ጀባ እንዴ ልጅ እንግዲህ ጌታዬ ይህን ልጅ እንደማመልክህ ጌታ እንግዲህ ይህን ልጅ ወደ ዘመዶቹ ወደምንወስድህ ቦታ ነው የምትሄድ። እንሰዋው አይደል? አዎ በቃ ስለዚህ ለዛ ነው እኔ ልጅ እና አንተ ደግሞ ምልህን አድምጠህ ያልኩህን ነገሮች አድርግ። እሺ ካንቺ አልወጣም። እሺ ምልህን ነገሮች ብቻ አድርግ። እሺ በቃ እሺ። ቅዳሜ እመጣለሁ። ቅዳሜ መለስ በል እንዳትቀር በዚያው። እሺ እኔ ልጅ እሺ። እሺ እንዴት ሆንክ? እንዴት ነበረ ውስጥ ያለው ነገር? አዎ እንግዲህ ያው በተነጋገርነው መሰረት ሲሄድ እየተዘጋጁ ነው ያገኘኋቸው። በአጋጣሚ ዝግጅቱ ዛሬ ይሄ ያላር ምን እያለች አሪቡ ነው ዛሬ በቃ የደስታ ቀን ነው፣ ለቅዳሜ ነው መስዋዕቱን የምናቀርበው ምናምን እያለች ነበር ያገኘኋትና ከዛ ያው እኔም ለማስመሰል በጣም ብዙ ነገሮችን አድርጌያለሁ። ምክንያቱም አሁን ዝም ብዬ ድረስ ብል ነገሯን ላታማኝ ትችላለች በሚል ያው
እኔ እሷ እዚህ በፊት ስታረግ የነበረውን ሪያክሽኗን ስለማቅ እንደማጓራቱ ላይ ያልኩ ምናምን ልክ እንደዛ እያልኩ ገብቼ ነበርና በቃ በጣም ብዙ ነገር ነው የነገረችኝ። ማለት ይሄን ነገር የምናደርገው አንደኛም ላንተ ብዬ ነው አለችኝ። ለምን ላንተ ብዬ ስለ በቃ አደጋ ይገጥምብሃል፣ እዚህማ መኪና ተቀጥሎብሃል፣ አሁን መኪናው እንዳይቃጠል ካንተ ላይ አደጋ እንዳይደርስ ይሄ ነገር መደረግ አለበት አለችኝ። ለምንድን ነው እንደዚህ የምታደርጊው ምናምን ስላት አይ ከዚህ እኛ ሲወርድ ሲዋረድ የመጣ ባህል ወግ አለን። ስለዚህ ወንድምህ ይሄን ባህልና ወግ ጥሶ ሌላ ችግር ፈጽሟል። ስለዚህ እሱ ነገር ወደ አንተ እንዳይመጣ እሱን ነገር ለማድረግ ነው ይሄን ነገር የማደርገው። እሺ እሱን ነገር ለማድረግ ስለምገደድ ነው የማደርገው አለችኝ። ሁለተኛ ደግሞ አገባቡ ልክ አይደለም። እሱ ወንድምህ ማለት ባሪያ ነው ያገባው፣ ቡና ጠጡ ነው ያገባው። ስለዚህ እሷ የኛን ቤተሰብ ጭራሽ የምትመጥን አይደለችም። በባህላችን በወጋችን እንደዚህ ተደርጎ ተሰምቶም በእኛ ቤተሰብ በእኛ ዘር አይታወቅም። ስለዚህ ይሄ ነገር አይሆንም፣ ስለዚህ ይሄ ነገር መቆም አለበት አለችኝ። እና ልጁን ለምንድነው ምንድነው የምታረጊው ምናምን ስላት ልጁን ለመስዋዕትነት ላቀርበው ነው። እሺ ሁለተኛው ደግሞ ያው በግ ጥቁር በግ የልጁን መስዋዕት አደርገዋለሁ ከዛም ጥቁር በግ ይዘና ምናምን አለች። እንዴ የምን ጥቁር በግ ነው? ስለምን ጥቁር በግ ነው የምታወሪው ምናምን ስላት ደግሞ ይሄ ደግሞ ሌላው የባህላችን አንዱ አካል ነው። እሱ የተሻለ ነገሩን የተሻለ ማድረግ እንዲሰምር ለማድረግ ይሄ ነገር ስለሚያስፈልግ ጥቁር በግ አብሮ ለመስዋዕትነት ይቀርባል አለችኝ። ከዛ በሱም አላበቃም ነገሩ ትንሽ ሰፋ ያለ ነገር ነውና የሆነ ጭስ ልጁ ጋር እንትን እዚህ ጋር የሆነ እንትን ጨረቃ ትሰራበታለች ከህፃኑ ላይ። እናቴ ለምንድነው እንደዚህ ጨረቃ ምሰሪበት ምናምን ብዬ በምጠይቃት ሰዓት ደግሞ ምንድን እንዳለች ታውቃለህ? ይሄ ክብር ነው፣ እንደ ጨኛ ምናምነው በጨረቃ ነው። ሰው በጨረቃ ያመልካል እንዴ? በጨረቃ ነው የምናመልከው። ስለዚህ ይሄን ነገር ለሱ ክብር ምስጋና ነው፣ ለጨረቃ ክብር ምስጋና ነው የማቀርበው አለችኝ ማለት ነው። እና ብዙ በቃ የማይመስሉ ነገሮች ነው ያወራችኝ። ያው እህታችንም እንደነገርኩ ነው እንደምታገባ ነገረችኝ። ማዚያ ምናምን ወር አሁን ቀጣይ ታገባለች አለችኝ። ከዚህ በፊት ግን እሷም ታጭታ ያው አዩ ለሚባል ባለባላባት ሰው ታጭታ ተቀምጣለች። አዩ ነው የሚያገባት ነው። አዩ ነው የሚያገባት፣ አላዩ አያገባትም አለችኝ። እና እንግዲህ እሱን ነገር ነው እየፈጸመች ኖረችው። ጭስ እያጫጫሰች ምናምን ነው ያገኘኋት። እንግዲህ ያው በቻልኩት መጠን እሷን በደንብ አድርጌ ያለውን ነገር አውቄያለሁ ብዬ አስባለሁ። እሺ አሁን ህፃኑ በምን አይነት ሁኔታ ውስጥ ነው ያለው? ህፃኑ ደህና ነው። ያው ተሸፋፍነው ተንከባክቦታል። ምክንያቱም ለምንድነው እንደዚህ የምትንከባከቢው ህፃኑ ምናምን ስላት እስከ ቅዳሜ በጣም መንከባከብ አለብን ለመስዋዕትነት እስከሚቀርብ ይሄ ሰይጣኑ የምናመልከው አምልኮት ደስታን ይፈልጋል፣ መወደስን ይፈልጋል። ስለዚህ እሱን ስለሚፈልግ በቃ ተንከባክበን ነው የምንይዘው ምናምን ብላ ያው ህፃኑ በደህና ደረጃ ነው ያለው። ቪዲዮ ላይ እያየን ነበር እና እዚህ ቁጭ ብለን አንተ ነበርክ ስታጓራ የነበረው። ዛሩ አለ ውስጥ ማለት ነው። ያው እሱ እንኳን እናቴን ለማወጣጣት የፈጠርኩት መላበልት ነው። ምክንያቱም ትጠረጠረኝ ትችላለች ብዬም ስለሰጋሁ ያው እናንተ ጋር በደንብ አውርተን አይደል ወንድሜን በዚህ ነገር ነው የምክሰው። ወንድሜን አሁን እኔ ልክሰው ተዘጋጅቻለሁ። ያው እሱ ከልቡ ይቅርታ ላያደርግልኝ ይችላል። ግን ይሄ ሁሉ ነገር እያደረኩ ያለሁት እናቴን እኮ ከዚህ በኋላ ላላገኛት እችላለሁ። ግን ከወንድሜ ጋር ያለኝን ነገር በደንብ አድርጌ መስፋት ፈልጋለሁ። ምክንያቱም ያለኝ እንደ ወንድሜ እሱ ነው። ከእህቴ ውጭ አንዲት እህትና እንደ ወንድም ነው ያለኝ። ስለዚህ ከእናቴ ያለውን መረጃ ሙሉን ለማግኘት ማድረግ ያለብኝን ነገር ማድረግ ስለነበረብኝ ነው አጓርቼ። እሷ እንኳን ያን ያህል አላጓራችም። አይታታል አይደል? ቅዳሜ ነው ገና ነው ዛሬ ገና ነው። ይሄ ውዳሴ ላይ ነን። አሁን ቅዳሜ ነው ይሄን ነገር ብናደርገው እያለች ነው የነበረችው። እንግዲህ ቅዳሜ ልጁ ይገደላል። ቅዳሜ ያው እሷን በጣም አጓርታ ነው ልጁ የሚገደለው። እሷ ታጓራለች፣ በጣም ብዙ ነገር ይደረጋል። በግ ይታረዳል፣ ጥቁር በግ። ከዛ በኋላ ነው እንግዲህ ይሄ ነገር እንደሚፈጠር እየነገረችኝ ያለችውና እኔ ሳጓራ የነበርኩት ሙር ያው አለ መሰለኝ እሱም ነገር የሆነ ነገር እኔም እየተሰማኝ ነበር።
መሰማቱን ለመናገር ውስጥ ላይ አለ። ውስጤ ላይ የሆነ ነገር አለ። ግን ውስጤ የፈጠረው ነገር ሳይሆን እኔ የፈጠርኩት ነገር ነው። መጀመሪያ እሷን ለማወጣጣት የጀመርኩት ነገር ነበር እኔ የጀመርኩት። ከዛ ግን ከውስጥ ያለው ነገር የሆነ ብልጭታ ነገር አለ አይደል? ከዛ ነገሩን አጦዞ ማለት ነው። እና የሆነ የተቀላቀለ ነገርም ያለው ይመስለኛል። ከውስጥ ያለ ነገር አለ መሰለኝ። ዞሮ ዞሮ ብቻህን አይደለም፣ ብቻዬን አይደለሁም። የሆነ ሌላ አካል አለ ከውስጥ። ምክንያቱም አሁን አጎራረን እያየነው ነበርና ኖርማል አይደለም። መጀመሪያ ኖርማል ነበር የጀመርኩት፣ ላስመስል ነበር። ግን ከዛ በኋላ የማላውቀው አክሲደንት የሚባል ነገር አለ አይደል? የሚፈጠር ነገር ከዛ ውስጥ ላይ ያለ ነገር አይደል? እሱ ነገር ተቀሰቀሰ ማለት ነው። እና ነገሮችን ከኔ በላይ ጡዘት አጡዟቸው ነበር መሰለኛ። ምን አይነት ዓለም ውስጥ እንዳለን አላውቅም። ምን አይነት ሰዎች ወይም ማህበረሰቦች እንደሆኑ አላውቅም። በዚህ ያህል ደረጃ እኔ የምሬን የምነግርህ ደከመኝ፣ ሰለቸኝ። ይሄ በጣም የሚያስጠላ ነገር ነው በእውነት። የሰው ልጅ በዚህ ያህል ደረጃ ለልጅ ልጁ ከጨከነ አዩ አላዩ እያሉ ዘር እየከፋፈሉ ማንነት እያጣረሱ የሰውን ልጅ ለመግደል ከተነሱ ይሄ በጣም የመጨረሻው ዘመን ነው። ከዚህ በላይ የመጨረሻ ዘመን የለም። በጣም ነው የሚያሳፍረው። የእውነቴን ነው። እኔ ምን እንደምልህ አላውቅም። አንተም እዚህ ነገር ውስጥ ነው የነበርከውና ያማል፣ በጣም ያማል። ዞሮ ዞሮ አሁን እኔ ወደ ውስጥ መግባት አለብኝ። ልጁንም ይዤ ለእናትየዋ መስጠት አለብኝ። እስካሁንም በትዕግስት የጠበቅኩት ምንድነው፣ አንደኛ ነገር ውስጥ ገብተህ እንድታወጣጣት ያለውን ነገር እንድትጠይቃት ምናምን ከማሰብ ነው። ያለው ነገር ይበቃናል። እንግዲህ ውድ ተመልካቾቼ ወደ ውስጥ ገባለሁ። ይሄን ልጅ ይሄን ያህል ካሰቃዩት ይበቃል። ገና ወደዚህ ምድር ከመምጣቱ ይሄ ሁሉ ፈተና አይገባውም። ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ ለሱ አይገባውም። ስለዚህ ውስጥ እንግባና መፍትሄ እንፈልግ። ከሰዎቹ ጋር እናወራለን። አሁን በምን አይነት መልኩ መግባት እንዳለብኝ አላውቅም፣ ግን የግድ መግባት አለብኝ። አንተን ይዤ ነው የምገባው። እንገባለን። ከዛ ምንድነው የምትላት፣ ሴራችን ተጋልጧል። ስለዚህ እውነቱን ከነገርሽው ግን መፍትሄ ያለው። እሺ፣ ለሷ የምትላት እውነቱን ከነገርሽው መፍትሄ ይሰጠናል። የመፍትሄ ሰው ነው። በአንዳንድ ነገሮች መስማማት እንችላለን ብሎኛል። አይ ብለሽ ሌላ ነገር ውስጥ ከገባሽ ግን ኦልሬዲ ተይዘናል። ብዙ ማስረጃዎች እጃቸው ላይ ይገኛሉ። እነዛም ማስረጃዎች ለፖሊስ ከሰጠብን፣ ለማህበረሰቡ አሳልፎ ከሰጠብን ማህበረሰቡ አንቅሮ ይተፋናል፣ ፖሊስ ደግሞ ያስረናል። ይህ ደግሞ ለእኛ ብቻ ሳይሆን እንዳለ ለዘሮቻችን በሙሉ መጥፎ ጠባሳ ነው ብለህ ታስረዳታለህ ማለት ነው። ከዛ በኋላ እሷ የምትለውን ነገር እናይና እኛ ወደ ውስጥ ገብተን እኔ አብሬህ እገባለሁ። አሁን ካሜራማኔን ይዤ ቀጥታ ወደ ውስጥ እገባለህ። ያለውን ነገር አሁን አንተም ጋር ያገኙት ውሸቶች አሉ። አሁን እውነቱን ስነግርህ አምኜህ ነው እዚህ የመጣሁት። አንተን አምኜ ሳይሆን እግዚአብሔርን አምኜ ነው ወደዚህ የመጣሁት። አንተ ጋር ደግሞ የተነጋገረው ነገር አለ። ምንም እንኳን ወንድምህን ማገዝም መርዳትም ብትፈልግ ያው እንደ ሰውኛ ደግሞ የምትፈራው ነገር ሊኖርህ ይችላል። አውቃለሁ፣ እረዳሃለሁ። ግን ወደዚህ ስንመጣ ሙሉ ለሙሉ ቦታውን ቤቱ እንድታሳየኝ ነው። አሳይተኸኛል፣ አመሰግናለሁ። ውሸትህን መስሎኝ ነበር። ቀደም ካሜራ ይዘህ ግባ ያልኩህ በር ላይ እየጠበቅንህ ነበር። እኛ በር ላይ ቆመን አንተን ወደ ውስጥ ግባ ያልኩህ ሆን ብዬ ነው፣ ካሜራውንም ምናምን ማለት ነው። ስለዚህ አንተ የምታደርገው እያንዳንዱ ነገር ውስጥ እኔ አይኔ ያለ እየተከታተልኩ ነው። ምንም ነገር ብታረግ ከኔ የተደበቀ ነገር ሊሆን አይችልም ነው እያልኩ ያለሁት። አሁን ምንድነው የሚሆነው? ወደ ቤት እንገባለን። አሁን ያልኩህን ትነግራታለህ። ቁጭ ብለን በስርዓት እናወራለን። እሺ፣ ያው በእርግጥ እንገባለን። መቼስ አልገባም አለም ነገር ያለው መጀመሪያም ቃል ገብቼልሃለሁ። ያው ከወንድሜ ጋር ያለውን ጦርነት ለመቋጨት ከዚህ በላይ መሄድ ያለብኝን ርቀት ሄዳለሁ። ግን እናቴ ጋር የሚገጥመኝ ጦርነት ግን ቀላል እንዳልሆነ አሁንም አውቃለሁ። እርግጠኛ ነኝ። ቤት ጋር አሁን ካሜራ ይዘን ስንገባ እንዴት ለምትሆን እንደምትቻል አላውቅም። ብቻ ምንድነው ከእናት ጋር የሚኖር ጦርነት? ምክንያቱም እሷ በቃ ይሄ ነገር እንዲጋለጥባት አትፈልግም። ይሄ ነገር ጭራሽ ይሄ እኮ ታዲያ አሁን ይሄ ይጋለጥም አይጋለጥም የሚለው ነገር እንዳለ ሆኖ ግን አሁን አንተ ያደረከው ነገር ልክ አይደለም።
እሷ እያደረገችው ያለችው ነገር ልክ አይደለም አይደል? አምነህበታል? አምኜበታለሁ። ካለቀ ስለዚህ አሁን ያመንክበት ነገር ነው። እንደገና ወደ ኋላ መሄድ አይጠበቅብንም። ቀጥታ ወደ ውስጥ እንገባለን። ያለውን ነገር እናወራታለን። አሳልፈን ለህግ እንሰጣለን። ልጃችንን ይዘን ወደ ሀገራችን እንመለሳለን። እሺ በቃ ግልጽና ግልጽ ነው። አዎ በቃ ተነስ። ሰው ይፈልግሻል። አይ ሰው ይፈልግሻል። ደህና ዋሉ ማዘር። ለምንድን ነው ማዘር? ለምንድን ነው እኔ ላናግራት። እንዴት ዋልሽ? ደህና ዋልሽ? አንድ ጥቆማ ደርሶኝ ነው የመጣሁት። ጋዜጠኛ አስገድር እባላለሁ። እሺ ቤት መግባትና መነጋገር አለብን። ምንድነው ጉዳዩ? ጉዳዩ ስንገባ የምናናግሮት ይሆናል። እሺ ንገረኛ። እዚሁ አንተ ማገባም እሱ ማይገባ ምንድነው ጉዳዩ? እሺ አሁን ለምን ሰው ይዘብኝ መጣ? አይደለም ይኸውልህ ማዘር፣ ወይ ቤት ውስጥ ህጻን ልጅ አለ አይደል? የለም። አዎ አሁን የመወሻሸቱ ምናምን ያስፈልጋል። የለም ህጻን። ይኸውልህ እኔ ሁሉን ነገር አውቃለሁ። ስለዚህ አሁን እኔና እርሶ በመነጋገር ነገሮችን እንፍታ ወይስ አላስፈላጊ እርምጃ ልውሰድ? እንደፈለክ እባክሽ ማዘር። አይሆንም። አንተ ሰው ይዘብኝ እንዴ? ስሚኝ። ችግር ትፈጥራለሽ። እኔ ቀይ እንዳሰብር ችግር ትፈጥራለሽ። የራስህ ጉዳይ። ለምን ሰው ይዘብኝ መጣ? ችግር አመጣም። ይኸውልሽ ብቻህን አመጣም። ነገሩ ሁሉ ተጋልጧል። በቃ የምን ነገር ነው የሚጋለጥ? ዝም ብለሽ ስሚኝ። ነገሮች ሁሉ ተጋልጧል። የሚጋለጥ የምን ነገር? እባክህ እንግባ። የምታረጊውን ነገር በሙሉ እናውቃለን ማዘር። ምንድነው እሱ? ህፃን እንዳለ ታውቋል። የወንድማችን ልጃችን ሰርቀን እንደመጣን ታውቆብናል ነው የምልሽ። እንደው ቀጣፊ እሺ ወንድሜ፣ አንተ እነሱ አንተ ልስማ። ምንድነው? ይኸውልህ የወይዘሮ ትዝታ ልጅ ከትናንት በፊት ሰርቃችሁ እሱ እንዲሰርቅ አድርገው ከዛ እርሶ ደግሞ ተቀብለው የራሱ የልጆትን የወንዴን ልጅ ማለት ነው እዚህ ድረስ ይዘው እንደመጡ እዚህ ደግሞ ይዘውት የመጡ ለአምልኮ ስርዓት እንደሆነ አላስፈላጊ ነገር ልጁ ላይ ሊያረጉበት እንደሆነ ሙሉ መረጃ አርሶኛል። ኢቭን እዚህ ቤት ቁጭ ብላችሁ እዚህ በር ላይ ቁጭ ብላችሁ አሁን ስታጓሩ ግንባሩ ላይ ጨረቃ ስትቀቡ ምን ስትሉ አይቼዎታለሁ። ስለዚህ አሁን እርሱን ነገር ላጋልጥ ወደ ፖሊስ ጣቢያ መሄድ ቀላል ነው ለኔ። አይ ቁጭ ብለን እንነጋገር፣ እንደተማረ ሰው እናውራ፣ መፍትሄ አለው፣ ምክንያት አለን ካላችሁ ቁጭ እንበል፣ ምክንያታችንን እናውራ። ከተማመንን ልጁን እንደምታረጉት ታረጋላችሁ። ካልተማመንን ግን እኔ ልጁንም እናንተንም ለፖሊስ አሳልፌ እሰጣቸዋለሁ። ከአንተ ጋር ላወራቻለሁ። አንተ ሰራለሁ። ቆይ እችን ነገር እዛው ጠብቀኝ። ሂድ እናንተ ጋር ቆይሽ። ሄድ እንደው አንተን ብሎ ልጅ አንተ ልጅ ነው። አሁን ልግባ። እሺ እንግዲህ ማዘር ያው እዚህ ቤት የገባሁበት ዓላማ ግልጽ ነው። ከእርሶ ጋር መነጋገር ስላለብን አይደል? ተስማምተናል። እሺ የሚጠይቁኝ ነገር አለ እርሶ? አይ ካሜራውን አጥፍተህ እንደው በነገር ካሜራውም አይጠፋም። ካሜራውን የሚያጠፋው እኔና እርሶ ተስማምተን መጨረሻ ላይ ባለው ነገር ከተስማማን ካሜራው ጠፍቶ እዛ ላይ ያለውን ፋይል እንዲጠፋ አደርግሎታለሁ። እኔ እንዳልኩት ጋዜጠኛ ነኝ። መረጃ እየሰበሰብኩ ነው ያለሁት። እነዛን መረጃዎች በግልጽነት በታማኝነት ይነግሩኛል። ያን ነገር በግልጽነትና በታማኝነት ከነገሩኝ እዚህ የሚቀር ነገር የለም፣ ያልቃል ሁሉም ነገር። እናንተም ማድረግ ያለባችሁን ነገር ታረጋላችሁ። እሺ እሺ። ማን ልበል እርሶን? ስሙ? ወርቅ ያንጥፍ። ወርቅ ያንጥፍ። እሺ አንቺስ ማንሽ ናት? እኔ ሄለን እባላለሁ። ሄለን የእሳቸው ልጅ ነሽ? አዎ። እሺ ስንተኛ ልጅ ነሽ? የመጨረሻ ልጅ ነኝ። የመጨረሻ ልጅ። እሺ ጥሩ። ተማሪ ምናምን ምንድነው? ምን ላይ ነው ያለሽው? አይ እኔ አልማርም። ጨረሻ ተማሪ? አዎ። ስንት አመትሽ ነው? እኔ አሁን 19 ሆኖኛል። አሁን 19 ሆኖሻል። ለምንድን ነው እሷ የማትማረው ማዘር? እዚህ ስራ ታግዘኛለች። እሺ አሁን መዋሸት አያስፈልግም። ከአዲስ አበባ ነው የመጣችሁት አውቃለሁ። እዚህ የመጣችሁት ለምንድን ነው? የስራ ጉዳይ ማዘር። እየተወሻሸን ነው የምንቀጥለው? እንደዚህ አይደለም፣ አልተወሻሸንም። ስለዚህ በቤተሰብ የተወራረሰ ነገር አለ። በቤተሰብ የተወራረሰ ነገር አለ። ያንን ነገር ታግዘኛለች እሷ። ያው ቤት ውስጥ ማደርጋቸው ነገሮች አሉ፣ እነሱን ታግዘኛለች ልጄ። ለዛ ነው ትምህርት ቤት ማትሄድ። ጠንቋይ አይደለም። ምንድን ነው ታዲያ?
ባላውሊያ ባላውሊያ ነው። አዎ። እሺ ጥሩ። አውሊያዎት እንዴት ነው? ደህና ነው? ደህና ነው። ለማንኛውም እስኪ ስለ ልጆት ይንገሩኝ። ለምንድን ነው ልጁን ሰርቀው የመጡት? እኔ ለማንም አሳልፈ አትሰጠኝም ቃል ገብተሃል። አዎ ለምን ሰጥቶታለሁ? አሁን እኮ ግልጽ እናወራና ከዛ በኋላ የእርስዎ ምክንያት አሳማኝ ሆኖ ካገኘሁት ምንም የሚፈጠር ነገር የለም እያልኩት። አሁን ልጄን ያን ህፃን የሰረኩት በዘራችን አይሆንም። ይሄ የባሪያ የሚባል ዘር ታውቃለህ? የባሪያ ዘር ነው። ህፃን የተወለደው ከባሪያ ነው። ይሄ ቆሎ ምናምን ቡና ምናምን ምሸጥ ነገር ከእንደዚህ ከማትታወቅ ባሪያ ዘር ነው የወለደው። ስለዚህ እኛ ደግሞ የታወቀን ሰዎች ነን። ስለዚህ ከዛ ስለወለደ በቃ አልፈልግም ለምስዋት አቀርባለሁ ብዬ ነው የሰረኩት። እባክህ ልጄ እንዳታጋልጤን ብዬሃለሁ። እሺ ቆይ እያወራን ነው። ለዛ ነው ሰርቄ ያመጣው ከዘሬ እንዳይኖር ብዬ ነው ሰርቄ አምጥቼ ለምስዋት ከበግ ጋር ሆኖ ለምስዋት እንዲቀርብ ብዬ ነው። ለዛ ነው መስዋዕት ሊያረጉት ነው ያመጡት። በቃ ለዛ ነው እንጂ ሌላ አይደለም። ለምን ከዘር አይሆንም። ቆይ ያ ልጅ እዚህ እንደዚህ እንዳትጋባ ምናምን ብላችሁት ነበር? እንደዚህ አይነት ዘር እንዳያገባ እመክረዋለሁ። የኛ ዘር እንደዚህ አይነት ነገር አይሆንም ብዬ ነግረዋለሁ ብዙ ጊዜ። ያው አይሰማም። በራሱ ፈቃድ ያመጣው ስለሆነ ነው ያን ህፃን ለመስረቅ የበቃሁት። ለምንም አይሰራማ ዘር እንዳይሆን ለማለየትም ሞክራችሁ ነበር? እቺ ልጅ እንደዚህ ናት እያላችሁ ስለማቅ ያው አብረህ የተወለድክበት ቦታ ላይ ያለውን ሰው ለይተህ ታውቀው የለ ባሪያውንም ደህናውንም ስለምታውቀው ለዛ ብዬ ነው አይሆንም ከኛ ዘር ጋር ብዬ። ያ የተወለደው ህፃን ደግሞ ካደገ ምንም አይጠቅም። ለዛ መሰጠት አለበት ብዬ ነው ልጄ። እሺ ይሁን ጥሩ። ሌላው ደግሞ ምንድነው እቺ ልጅ እንደወለደች ሲያውቁ በጣም ደስተኛ ነበሩ። በጊዜው እያየሁት ነበር፣ ባለፈው እያየሁት ነበር። ልጅቷ ልጅ ወለደች ተብላችሁ ሆስፒታል ስትመጡ እርሶም ሆኑ ልጆት በጣም ደስተኛ ነበር፣ እሷንም ጨምሮ ማለት በጣም ደስተኛ እንደነበራችሁ ነው የተነገረኝ። አሁን ታዲያ ለምንድን ነው የዛኔ ደስተኛ ሆናችሁ መልሳችሁ አሁን ይሄ ልጅ ለመግደል የተነሳችሁ? አላወቅንማ። ምኑን ያላወቃችሁ? ወዲያው በምን ታውቃለህ? ልጁ ሲወለድ ከመጀመሪያው አስባችሁበት ነበር ይሄን ነገር? ማዘር አዋሹኝ። ከመጀመሪያው ጀምሮ ይሄ ልጅ እንደተወለደ እንደምትገሉት ለዚህኛው አስቤ ይሆናል። ለዚህኛው ያው ታስባለህ ነግሬያለሁ፣ ነገሮቹን እንትን ለማለት ነው እንጂ ለዚህኛው ይፈለጋል። ለዚህ ነገርኩህ እኮ ቅድም። ምንድነው ለዚች ለምናመልካት ነገር ለምስዋዕት ይሰጣል። ለዛ ነው። አዎ ለዛ ስለሆነ ልታርዱት ማለት ነው። አዎ ከበግ ጋር ይሰጣል። ለዛ በጎችም ይመጣል። ጠቆር ያለ በግ ተደርጎ አብሮ ይሰጣል። ለዛ ነው ደስ የሚልህ። ለዛ ነው እንጂ እኔ ከዛ ከባሪያ የተወለደ ልጅ ለኔ ምን ይጠቅማል? ቆይ አንቺ ታውቂያለሽ የሙሉ አይደል? ያው እና ተስማምተሽ ነው የምትኖሪው በዚህ ነገር? ግዴታ ነው። ከእናቴ ጋር እስከኖርኩ ድረስ እሷ የምትለኝን ነገር እሰማለሁ። እንዴ እሺ ቆይ አንቺ ባለ ትዳር ነሽ? አሁን አግብተሻል? አይ አላገባውም፣ ግን የታጨልኝ ያዘጋጀችልኝ እናቴ ሰው አለ። እሱም በጊዜው ሲደርስ ራሷን የምትድረኝ። ያን ሰውዬ ታውቂያለሽ? አይ እሷ ናት የምታውቀው። የሚሻለኝ ነገር እሷ ስለምታውቅ በጊዜው እሷ ትድረኛለች። ትልቅ ሰውዬ ነው አይደል የምትድሪለት? አዎ ያው ለኑሮ ለሷ ምራቁን ዋጥ ያረገ ይሻላል። እሷ ልጅ ናት። ያ ምራቁን ዋጥ ያረገ ስለሆነ በደንብ እንዲያኖራት ብዬ ነው ልጄ። ስለዚህ አንቺ አሁን ያን ሰውዬ አግብተሽ ትኖሪያለሽ? ያንቺ ፍላጎት የለሽም? የምትፈልጊው ነገር የለም? እንደሰው ነገር በእናቴ እሷ ታውቃለች። እኔ የምፈልገውን ፍላጎቴን ሁሉ የምታሟልልኝ እሷ ስለሆነች እሷ ነው ሁሉንም ነገር የምጠብቀው። ምንም አልተማርሽም? ከመጀመሪያው ከአንደኛ ክፍል ጀምሮ ምንም አልተማርኩም። ለምንድን ነው እንድትማሪ ያላደረጉት ማለት ነው? ትምህርት ቤት ከሄደች ይሄን ነገር አታደርግ። ትምህርት ቤት ከሄደች ብዙ ነገሮች አይታ ትመጣለች። ስለዚህ አላስገባት እንድትማር አልፈልግም። እኔም ስላልተማርኩ እሷም እንድትማር አልፈልግም። ከተማረች ሌላ ነገር ነው የምታስብ። ለዛ ብዬ ነው እኔ ምላትን ነገር ላሰማኝ ነው። በሄደችበት ልቀር ትችላለች። ስለዚህ አልፈቅድም። እኔም አልተማርኩማ ከስር ጀምሮ በዚህ ውስጥ በትምህርት አይደለም እኛ የኖር ነው በእንደዚህ አይነት ነገሮች ነው። ወንድ ልጆችዎትን ግን አስተምረዋል፣ እሷን ግን አታስተምሩ። እነሱ ተምረዋል። እኔን እንድትመስል ብዬ ነው።
ያለውን ነገር እሷ እንድትወስደው እንድትወርስ ማድረገውን ነገር ከስር ከስር እያለች እንድታየው ብዬ ነው። እሺ ይሄ ነው ልጁ አይደል? አሁን ላይ እየተንከባከባችሁት ነው? አዎ አዎ አዎ። ግን ጤናዎት ደህና ነው ማለት ጭንቅላቶት ሰላም ነው? አዎ ሰላም ነው። ምን ነው አልመስልም? አትመስሉ። ኧረ እኔ ጤነኛ ነኝ። ምን ለማለት ነው የመጣው? ጋዜጠኛ ነኝ፣ ጸባይኛ ነኝ አላልክም? አሁን ጸባይማ የለኝም። ለእንደዚህ አይነት ሰው እንዴት ጸባይኛ ነው? ኧረ እኔ እንደዛ ካልሆነ የራስህ ጉዳይ፣ ከፈለክ ሂድ። ምን ሊያረጉኝ ነው? ኧረ እኔ ምን አረጋለሁ? እዛው የሚያረገው ያርግህ። የእናቴ አባቴ አምላክ ያርግህ። ምን ነው የእናት አባቶት አምላክማ እያየ ነው እኮ ነው። ህፃን ልጅ የአምስትና የስድስት ቀን ልጅ ህፃን ቆርጦ የሚጣል ይሄ ልክ ነው? አዎ። እናንተ እንዴት እንደዚህ ታደርጋላችሁ? እናንተ ለነዚህ ለዚች ልጅ ማስተማር የነበረብሽ ይሄን ነው የምታስተምራት? አውሊያ ከራማ ምናምን ነው ማስተማር ያለባችሁ? እቺ ልጅ ተምራ ሀገር መጥቀም ሲገባት ጭራሽ እዚህ ህፃን እያቀፈችት እንድትኖር አውሊያ እንድትካድም ቄስ ምናምን እንድትል ማድረግ ትክክል ነው? ቆይ እርስዎ እንዴት ነው ወደዚህ ህይወት ውስጥ የገቡት? እኔ እኮ ወርሼ ነው እንዲያው ከስር አውርሰውኝ እኔ ከእናቴ ወሰርኩ። እኔ ደግሞ ወደ ልጄ እንዲሆን ያው ምንም አውላም ቢሆን ምናምን ያው ሞት ያለ አይደል? ያው ማድረግ ያለብህን ነገር አድርገህ ነው መሆን ያለበት። ለዛ እንዴት ነው የወረሱት እርስዎ? ያው ሲያረጉ ከስር ከስር አሁን ልጄ እንደምታየው እኔማ ያለው እንደዚህ አድርጊ ከቤት አልወጣም፣ እጣን አጫጭሳለሁ፣ እንደዚህ ሳት አምጪ ውሃ አምጪ ስባል ነው የኖርኩት። ስለዚህ እሷም ደግሞ ለዛ ብዬ ነው ለሌላ አይደለም። ልጄ እባክህ አሁን ኧረ ገና ጨቀጭቆታለሁ። ምኑን አይቶት? እስኪ አንቺ ንገሪ፣ አሁን እየተደረገ ያለው ልክ ነው ብለሽ ታምኛለሽ? አሁንም ድረስ? አዎ በደንብ። ስንት 19 ዓመት ነው ያልሽኝ? ቲክቶክ ምናምን ትጠቀሚያለሽ? ፌስቡክ ምናምን? አይ አልጠቀምም። ቤት ውስጥ ስትሆኚ ምን እንደምታደርጊው? ልጆችን መንከባከብ፣ እናቴ የምትለኝን ነገር ማድረግ ነው። ከእሷ ጋር አብሬ መሆን። ትካድሚያለሽ? አዎ። ስለዚህ ወደፊት አንቺም ልክ እንደሷ ነው የምትሆኚው? አዎ። ፍላጎትሽ እሱ ነው? አዎ። ሌላ ፍላጎት የለሽም? በጣም ከባድ ነው። ባለቤቶት በምክንያት ነው የሞተው? እስኪ ስለ ባለቤቶት መጀመሪያ ይንገሩኝ። ምንድነው ባለቤቶት? ምን ይሰራ ነበር? ምን ያደርግ ነበር? አሁን እርሶስ ምንድነው እያደረጉ ያሉት? ባለቤቴ ያው ይሄ ሲጀመር ከባለቤቴ የወረስኩት ነው። ከቤተሰብ ብዬ ነበር። ያ ቀበጣጥሮ አሁን አንዴ ከቤተሰብ አንዴ ከባለቤት ዞሮ ሁላችሁም አንድ ናችሁ። እሺ ይሁን እና ከባለቤቴ ነው ይሄ ነገር የመጣው። እሱ ነበር የሚያዘገጃጀው ይሄን ነገር። እሱ ነበር የሚካድም፣ እሱ ነበር ሁሉን ነገር የሚያረግ፣ የሚያርድ፣ የሚያቀራርብ፣ ሁሉን ነገር የሚያደርገው እሱ ነበረ። እሺ ጎበዝ ነው ባለቤቴ በእንደዚህ አይነት ነገር። አሁን እሱ ከሞተ በኋላ ነው ነገሮቹን እኔ ልቀበልና እስቲ ላድርገው ብዬ ግድ ነው ሲያደርግ ስለነበረ እያረደም ልጆቹ እንዲያድጉ እየለማመነ ልጆቹ ለቁም ነገር እንዲደርሱ ያደርጋል። እሱ ከሞተ በኋላ ደግሞ ይሄ የአላዩ ቤተሰብ ልጅ ጋር ሄደ። ልጄ ከነሱ ወለደ። ግድ ማድረግ ያለብኝ እነዛ ስለማይፈለግ ልጁን እንደዚህ አድርጌ እንሷ ሰጥቼ ለማደግ እኛም በቃ ልጆቹን እሱ እንደሚያደርገው ለማድረግ ብዬ ነው። እኔም ወደዚህ ባለቤቴ በእንደዚህ አይነት ነገር ስለሞተ የእሱን ስምም እንዳይጠፋ ይዤ እኔ በማደርገው ነገር እንዳልተው ቤተሰብም ያው እዚህ የሰፈሩም ሰው እየጠላኝ ነው። ይሄን ነገር እያገለለኝ አሁን ዘመድ አልባም ሆኛለሁ። ከሰፈሩም ሰው የሰፈሩም ሰው ሰላምም አይለኝም። ይሄን ነገር እያመለከች ይሄን ነገር እያደረገች በሯን እየዘጋች እያለኝ ሰውም እየጠላኝ ነው። ግን ቢሆንም እኔ ያንን እያደረኩኝ ነው አሁን የምኖረው ማለት ነው። አባቴ እባክህ። እሺ ለማንኛውም ልጁ እሱ ነው አይደለ? ህፃኑ? በነገራችን ላይ ያልነገርኳቸው ነገር ህፃኑን ያዋለድኩት እኔ። የእርስዎ ልጅ
ሰክሮ ጠጥቶ መጥቶ ያችን ልጅ ሆዷን በሚደበድብበት ሰዓት ያወለድኳት ነው። ድንገት ነው ምጧ የመጣው። ስለዚህ ይሄ ልጅ እኔም አባቱ ነኝ ለማለት ፈልጌ አይሆንም። ማዘር አሁን የምታገላበል አርፎ ይቀመጥ። አይሆንም። ልጁን በደንብ ያዢ። ናውጣ እርሱ አያርፉም ማዘር። ኧረ ናውጣልኝ። ይኸውልህ አላስፈላጊ እርምጃ እንዳልወስድ ከዚህ በኋላ እንዳይነሱ። ልጁን ይዘሽ ሩጪ። ከውጭ እንዳለ የኛ ሰዎች አሉ። ኧረ ልጁን ይዘሽ ሩጪ። እርምጃ ነው የምወስድብዎት ማዘር። ልጁን ይዘሽ አርፎ ሩጪ። ይቀመጥ። እማዬ ማዘር ይኸውልህ እጄን አነሳብዎታለሁ። ኧረ ልጄ ይህን ማዳን አቃተን። አይ ተዋረድኩ፣ በቃቸው። ተዋረድኩ። ምን ሊያደርጉ ነበረ? እንዲሁ እንደዚህ ምን በላይ አንቺ ልጅ አይደለሽ እንዲሁ ትንሽ ማሰብ ያቀትሻል። ወጣት አይደለሽም? አሁንም እንደ ድሮ ሰው የምታስቢው አንቺም ሲያዩሽ ዘመናዊ ነው የምትመስዪው። ለማንኛውም ማዘር እርሶ ወደ ጣቢያው ይሄዳሉ። እሺ ና ግባ። ማን ነው? ዝባ ያርፈስ ግዴ ና ግባ። ለምን አባ መጣህ? ናውጣ ማዘር ናውጣ። በቃ እስኪ ዝም በይ። ምናችሁ ነው? ማዳማችሁ ነው? ማዘር ናውጣ ናውጣ። እጅም ብጅት ነው አትፈልጊያለሽ? በቃ እንኳን ሰው መሆናችሁ ማዘር ምን መሆናችሁ ነው? እስከደርከኝ እኮ እንደዚህ አይደለም። የት ነው የሚወጣው? እርስዎ ወደ ጣቢያ ይሄዳሉ። አሁን ከእሱ ጋር ቁጭ ለምናወራው ነገር አለ። አዎ እሱ ነው የተናገረው። እና ምን እንዳደረገ ይፈልግ እና እጅን ብጅር ነው እጅን ብጅር እንድበላ ትፈልጊያለሽ? እስኪ ንገሪኝ ንገሪኝ። ውጣ ከቤታችን ውጣ ውጣ። አልፈልግህም ልጅ ያለ ሰርሻለሁ። እኔ እንደው ሰርሽ 1000 ጊዜ ሰርሽ እንጂ እጅን ብቻ አይበላሽ። የወት ነው የሚወጣው። ገደልሽ እኮ አይተሽም ማዘር ይረጋጉ። አሁን ይሄ ነገር እንደዚህ መሆኑት ምን አንተ ልጅን ታገባልኛለህ? እችኛዋን እሺ። እኔ ከእንደዚህ አይነት ሰው ጋር መጋባት አልፈልግም። ለአንተ ልዳርህ እኔ አላገባም። እና ምን አባህና የምትል አንተስ ብትሆን እርሶም ወደ ጣቢያ ነው እኔ ምናምን ነኝ ብለህ ወደ ጣቢያ እና ልትድሪለት ፈልገሽ? አዎ ለእሱ ልድሪለት? ሳይ ግን እናቴ በዚህ ልክ አስብሽ አላውቅም ነበር። ጉዳይ ነው ማዘር በግልጽ እናውራ። እሺ ያደረጋችሁት ነገር ወንጀል ነው። ይሄ ወንጀል ደግሞ ያስጠይቃል። እሱም አንቺም ወደ ጣቢያ መሄድ አለባችሁ። ያደረጋችሁትን ነገር እዛው ጣቢያ ሁናችሁ አይ በስርዓት እንነጋገራለን። በስርዓት ቁጭ ብሉና እንነጋገራለን። በቃ አሁን እኮ የምፈልገውን ነገር ነገሩኝ። ማዘር ነፍሰ ገዳይ ነው። በቃ ሌባ ልጅ ሰርቀዋል። እርሶ ሌባ ነው። አልገደልኩም። አልገደልኩም። ምንም አላደረገችም። አልገደልኩም። አንዴ ቁጭ ይኸውልህ ጣጣ የመጣው በአንተ ምክንያት ነው። እስኪ ተውን በእናታችሁ። ቢያንስ እስካሁን ተረዱኝ። ናውጣ ከቤታችን እስካሁን ቢያንስ ተረዱኝ። ይኸውልህ ጣጣ የመጣው አንቺ እኮ ግን አንድ ፍሬ ልጅ ነሽ። ናውጣ አልወጣም። ሲጀመር አልወጣም። የአባቴ ቤት እኮ ነው። የት ይወጣሉ? አባቴ ለመቃብር ፈልግ ቤትም ይኸውልሽ ገባሽ? የአባቴ ቤት ነው። ከቻልሽ ቁጭ በይና እናውራ። እስኪ እንግዲያስ ናስወጣኝ ነው ያለው። አንቺ ደግሞ ገና አንድ ፍሬ ልጅ ነሽ። ነገር የለም። ናውጣ አርፈሽ ቁጭ ብትይ ነው ቁጭ በይ። ነገር የለም ከኛ ጋር ምንም የምናወራው ነገር የለም። ቤተሰባችን የምትበጠብጠው አንተ ነህ። ናውጣ በቃ ከቤታችን እንዳልደፋሽ ውጣ ከቤታችን። ነሃ ሞክራ እኔ ምን አባቴ ስሰ እናቴ ተይ ረፊ ረፊ ብዬሻለሁ። ረፊ ይልቁን ቁጭ ብሉና እንነጋገር። ምንም የምነጋገረው ነገር የለም። ውጣ ከቤታችን በቃ ምንም ልጅ አልፈልግም። ሰውዬው የመጣውንም ሰው ውጣ። ብንነጋገር አይሻልም እኮ? ይኸውልዎት ማዘር ከእርሱ ጋር ቁጭ በሉና አውሩ። እሺ ፖሊስ ጣቢያው ይቅርና ቁጭ በል አንተኛው። ጣቢያ ነኝ ምናምን ያልከው ቁጭ በል አንተኛው ቁጭ በል እና ሂጂ ቁጭ በል
ሁለታችንም ወደ ጣቢያ መውሰድ አለብን። በቃ ይሄ ምን አዎ ምንድን ነው ያልከኝ? ምንድን ነው ያልከኝ ማለት ምንድን ነው? ምን አድርገን ነው ጣቢያ የምትወስድ? ምን አድርገን ነው? ከዚህ በላይ ምን ታረጉ? ምን አድርገን እንጋር? እስኪ ልትገሉት አልነበረ? አንገለውም። 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 ልጇ ነው አይደል? ልታጫውት ነበር። አለኮ ልጁ በህይወት አለ ወይ? አንተና እኔ ይቀረናል ገና የተነጋገረው እንደዚህ አይደለም። ይኸውልሽ ልጁን ልትገየው አይደለም ያመጣሽው። አዎ ልጁን ያመጣሽው ልጅሽ ስለሆነ የልጅ ራብ ስላለብሽ ተንከባክበሽ ልታሳድጊው እንጂ ልትገየው አይደለም አይደል? አዎ አይደለም። ስለዚህ አንተ ጋር የምንነጋገርከው ቁጭ እንበልና በስርዓት እንነጋገርና ነገሩን ቋጭ። ምንድን ነው የምንነጋገረው ከኔ ጋር? ይኸውልህ ፖሊስ ጣቢያ የሚለውን ነገር እኛ አንስማማበት። ገባህ? ለምን ነው የማትስማማው? ምን አድርገናል? ምን አድርገናል? ምን አደረግን? ምን አድርገህ ነው ወደዚህ ይዤ የመጣሁት? እሱ ይኸውልህ እንደ ውላችን መሰረት ነው። አሁን አንተና እኔ የምንነጋገርና መጨረስ ያለብን ነገር ካለ በተነጋገርነው መልኩ ከሆነ እናቴ እንዳይካሳልፋት ስታት ምን ልታረጉልኝ ነው? ንገሩኝ እስኪ። ምን ታረጉልኛላችሁ? እንደሱ ነው የምታስበው አንተ? ምንም አላደረግንም። እነሱ ከሆነ የምታስበው ምንም አላደረግንም። ልጇ ነው ልጇ ልታሳድግ አምጥታለች ልጇ። ገባህ? በነገር ላይ የምታወራው ወሬ በሙሉ በቪዲዮ የተቀረጸ ነው። አሁን ተጸጽቻለሁ ምናምን ስትል አልነበረም? እሺ አንተ ምን ብለህ ነበር? ለህግ አሳልፌ አልሰጣቸውም ቤተሰቦችን። ስለዚህ ውሰድና ልጁን አገናኝ። ስለዚህ አሁን ወንጀለኛው በሙሉ እንደፈለገ ይዝናና ነው የምትለው አንተ? ሰው ላጠፋው ጥፋት መቀጣት የለበትም ነው የምትለው አንተ? የተጸጸትከው እያስመሰልክ ነበር ማለት ነው። ሲጀመር አንተን አላመንኩም እኮ አላመንኩም። አምኜ እኮ አምቼ የልጁን ህይወት አተረፍነዋል። አንተ አመንከኝ አላመንከኝ ለኔ ምንም የሚጠቅመኝ ነገር የለም። እናትህ ወንጀለኛ ናት፣ እህትህ ወንጀለኛ ናት፣ አንተ ወንጀለኛ ነህ። ሶስታት ወንጀለኛ አይደለም። ምንም አላደረግንም። ምንም አላደረግንም። ከፊት ሰጣችሁ ተበሩ። አዎ ትላለች ደግሞ ሰይጣን። ምን የሰይጣን ልጅ ነሽ አንቺ? ነገሩ ሰይጣን ነሽ። የመሳደብ እኮ መብት የለክም። አንተም ቢሆን መብቱን ታውቂው ነበር። እንደገና አትናገር። በቃ የመጣህበትን እውነቱን አወራ። ችግር የለውም አላጋለጣሉ ምናምን አላልክም። ብያለሁ ይባላል እና ካልክ ምክንያቱም ከወንጀለኛ ጋር ለመስማማት የግድ ወንጀለኛ መሆን ስለነበረብኝ እናንተ ደግሞ ደስ እንዲላችሁ ነው እሱን የተናገርኩት እንጂ አንቺ ለሰራሽው ግፍ ለሰራሽው ነገር ላደረግሽው እያንዳንዷ ጥፋትሽ ዋጋሽን ትከፍያለሽ። ይሄ የ5 ቀን የ6 ቀን ህፃን ገና ደም የሆነ ህፃን ከእናቱ ጡት ነጥቀሽ እዚህ አመጣሽ። እናቱ እንዴት እያለቀሰች እንደሆነ ግን ታውቆሻል? አንቺ እናት አይደለሽም? እንዴት ይሄን ማሰብ ያቅትሻል? ጡቷ አብጦ እየፈረጠ እንዴት እንደምታለቅስ ብታያት ምን አይነት ሰው ነሽ አንቺ? ማን ነው ይቀርበለን? ምንድን ነው ይቀርበለን? ወደዛ አንድ ሰው እንደነሱ ተነሱ ማዘር ወደዛ ሄዱ። ምንድን ነው እኔ አይደለም ሰማኝ እኔ አይደለም ልጁን ህይወቱን ማትረፋል ልጁን ህይወቱን አተረፍክ አይደል? በቃ ሌላ ምንድን ነው የምትፈልገው? ለእኔ አይደለም ይቅርታ ለእኔ ሳይሆን እነዛን የበደላችኋቸው ልጅሽን እናረጋለን። እዛ ልጅሽን ሚስት ነው ይቅርታ የምትጠይቀው እኔ አይደለም። ይሎ ለዛ ተነስልኝ ይቅርታ የምትለኝ ምን ሆነ? እሺ ይቅር በለን እኛ አሁን እንደዚህ ሲያፈላችሁ አልነበር? መልሳችሁ ይቅርታ ምንድን ነው 10 ጊዜ እንደዚህ የሚገለባብጣችሁ እንዴ? ምንድን ነው እያልክ ያለው አንተ ደግሞ? ባንቺ የተነሳ ነው እናቴ ይሄ ሁሉ መከራን እያየሁ እሷ ላይ አትጩህባት። ዝም አንተ የምታደርገው ነገር ነው። እሷ ላይ አትጩህባት። ዝም በይ። እሷ ላይ አትጩህባት። በቃ የራስህን ጥፋት ወደ እሷ አትሸፍን። አንቺ አለ ሲጣል ግን ገባሽ አይደል? እንዴት ሰው የልጁ ልጅ እንዴት ያሰረቃል? ሂዱና አንተና እኔ ነው አልጨረስንም ትይ ነው አይደል? አዎ ለማስመሰል ነው እንደው ያልኩ። ቆይ እንዴት እንደዚህ ታደርጊያለሽ አንቺ? እንዴት እንደዚህ በረከሰ ነገር ታምኛለሽ? ምን ታደርጊያለሽ እዚህ በኋላ? ምን ትሰራለሽ? የኔን ልጅ ልትሰርቂው ነው? የኔን ልጆች ልትሰርቂ? እንተያያለን። ከዚህ በኋላ ምንም አታመጭም። ምንም አይደለም አንተ እንዴት ታደርጅሽ ይሆናለሁ? የኔን ልጅ ነገር ልታርጂው? የኔን ልጅ ለመስዋዕትነት ልታቀርብ ልታርጂው ነበር እኮ ልታርጂው በፍቃድ ነው እኮ ያገባከው አንተ። በእሷ ፍቃድ ነው ያገባከው። ለዛ ነው ምንም ያልተነካከው አንተ። ለዛ ነው ይኸውልሽ አንቺም ገና ነሽ። እሺ አንቺም ቀኑን ጠብቆና ፕሮሲጀሩን ተከትሎ ይደርስሻል። ገባሽ? ፈቃድ መሰረት ነው ያለሁት። ወይኔ አብርሃም
አሁን እናንተ ራሳችሁን ለማዳን ብላችሁ ነው አይደል ልጁን ልትገሉት የመጣችሁት? ገና ለገና መኪና ተቃጠለ ብላችሁ ለምን 7-8 መኪና ይቃጠሉ ነበር እናቴ? ለምን እንደዚህ ታደርጊያለሽ? መኪና ተቃጥሎ ያንተ ህይወት ማደጋ ላይ እኔ ምን ሆንኩሽ? የእናንተ አባት ነው ይሄን ሁሉ አምጥቶ እዚህ ላይ የከመረብኝ። አሁን ስለ አባቴ አትናገሪ፣ መቃብር ላይ አትቆፍሪሽ። ስለ አባቴ አትቆፍሪ ያልኩሽ። መቼም እሱ መቃብር ተነስቶ ይቅርታ እንደማይጠይቀን ታውቂያለሽ አይደል? ስለዚህ ነገሩን አንቺ ማርገብ ነበረብሽ። መኪና የሚቃጠል ከሰው ምን ልጅና ከመኪና ማን ይበልጣል እናቴ? እስኪ ንገሪ። የወንድምህን ህይወት ለማትረፍ ነው ቢገባ እሷ እንደዚህ የምታደርገው። እባክሽ አንቺ ዝም በይ። የወንድምህን ህይወት የትኛው ነው የወንድምህን ህይወት? ወይ ለማንኛውም ከዚህ ይብቃል። ከዚህ በላይ ከእናንተ ጋር መነጋገር ያለብኝ አይመስለኝም። እነሱ ነበር አንተ አርፈሽ ተቀመጭ። እናቴ ወዴትም አትሄድም። እናቴ ወዴትም አትሄድም። እሷ ናት ያዛት። የት ነው የምትነሳው? ወዴትም አትሄድም። የት ነው የምትነሳው? ነገር ወዴትም አትሄድም። ወዴትም አትሄድም። በቃ ጣቢያ ትሄዳለች። ጣቢያ አትሄድም። ጣቢያ አትሄድም አልኩ። በቃ አትሄድም። ወዴትም አትሄድም። አትሄድም። ዱላ ፈልገህ ነው አንተና እኔ በቃ ዱላ ፈልገህ ነው። ስለዚህ አርፈህ ተቀመጥ። አትሄድም አልኩ። በቃ አትሄድም። ወንድሜ ልቀቀው። ኧረ ወንድሜ ልቀቀው። ወንድሜ ልቀቀው። ወንጀል ሰርተህ መብላት ነው የፈለግህ? አይ ወንጀል አይደለም እናቴ እኮ እንደዚህ ሰው ማለት ስለማልፈልግ። ምን ማለት ነው? እንደዚህ ስለማያዝ ነው። እናቴ ጣቢያ ትሄዳለች። አንተ ራስህ ትሄዳለህ። እንግዲህ ውድ ተመልካቾቻችን ያው ያያችሁትን ይመስል ነበር። እነዚህ ቤተሰቦች አዩ አላዩ እያሉ እኔንም ግራ አጋቡኝ። እውነት ለመናገር በጣም አሞኛል። የግድ መሰራት ስላለበት ነው ይሄንን ቪዲዮ መከራዬን ያየሁበት ቪዲዮ ነው። በጣም የተሰቃየሁበት ቪዲዮ ነው። ከስር የኔን አዲሱን ቻናል አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጉት። በጣም ሪፖርት እየተደረገብኝ ነው ቻናሌ ላይ። ሶ ይሄኛውን አዲሱን ቻናል በደንብ አሳድጉልኝ። በደንብ እያያችሁ ለላዩት ሰዎች 110,000 ሰብስክራይበር አለ። ሶ ለነሱ በሙሉ እንዲያዩት አድርጉ። የእስክንድር አዲሱ ቻናል ብላችሁ ማለት ነው። ሲንግል 2 ብዬ ነው የሰራሁት። ሶ እዛ ላይ እየገባችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄኛው ታሪክ ግን አያልቅም። ጉዳቸው አላለቀም። እርስ በርሳቸው ተጣልተዋል እንዳያችሁት። በጣም በሚያሳዝን ሁኔታ ደግሞ ያቺ 19 ዓመት ልጅ አለመማሯ ይሄን ያህል ረጅም ጊዜ ከነሱ ጋር ደግሞ አስቀምጠው እንደ ባሪያ እንደ ካዳሚ ቡና እንድታፈላ ህፃን እንድትይዝ ምናምን ነው ያደረጓት። ሁላ አይታችሁ ከሆነ ለረጅም ጊዜ ከኔ ጋር ስትከራከር ነበር። አዎ በቃ እናቴ ያለችው ልክ ነው፣ እናቴ የምትለው እናቴ እንደዚህ እናቴ እንደዛ ነው። እና ሙሉ ለሙሉ ፍሬም የተደረገችው በሴትዮዋ ቅርጽ ነው። ያ ነገር ደግሞ እቺ ልጅ በጣም እያሳመማት እንዳለ ማሳያ ነው። ሳይኮሎጂካሊ እቺ ልጅ በጣም ተጎድታለች። ድጋፍ ያስፈልጋታል። እንዳያችሁት እናቴን አትንኩ ነው። ከወንድሟም ጋር የምትጣለው በእናቷ ነው። ከኔም ጋር ስትጣላ የነበረው በእናቷ ነው። እናቷ ያዘጋጀችላትን ወንድ ነው የምታገባው። እናቷ ይሁን ያለቻትን ነገር ነው የምትለው ምናምንና ብዙ ነገሯ በጣም ግራ የሚያጋባ ልጅ ናት። ለሷም የተወሰነ ድጋፍ መደረግ አለባት ብዬ አምናለሁ። አሁን እንግዲህ ህፃኑ እግዚአብሔር ረድቶን እጃችን ላይ ነው ያለው። ደህና ነው። ምንም የሆነው ነገር የለም። ጤናውም ጥሩ ነው። ክሊኒክ እዚያ አካባቢ ጤና ጣቢያ አለ። እዛ ጤና ጣቢያ ቼክ አስደርገነዋል። ጥሩ አድርገው ነው ይዘውት የነበረው። ስለዚህ አሁን እንግዲህ ሳይመሽብን የግድ ኮንትራት መኪና ተከራይተን ወደዛ እንሄዳለን ማለት ነው። እነዚህን 3 ግለሰቦች ግን ለፖሊስ አሳልፈን እንሰጣለን። እዛው ፖሊስ እንግዲህ ቃላቸውን እንዲሰጡ ነው የሚሆነው ማለት ነው። እናንተም ተመልካቾቼ ይሄንን ነገር እንዳያችሁት ነው። በኢትዮጵያ ውስጥ በጣም በሚደንቅና በሚገርም ሁኔታ ባዕድ አምልኮ አለ። የእምነት ሀገር የሃይማኖት ሀገር እያልን እያወራን ነገር ግን በስሩ በጣም ብዙ ባዕድ አምልኮ በጣም ብዙ አላስፈላጊ የሆኑ ከእግዚአብሔር ሕግና ስርዓት ውጭ የሆኑ ነገሮች እየተከናወኑ ነው። ይህንን ነገር በተደጋጋሚ አይተናል። ቲክቶክ ላይም ዩቲዩብ ላይም ፌስቡክ ላይም በብዛት ኢንስታግራም ላይ እያየናቸው ያሉ ሁነቶች ናቸው። በተለይ ከዚህ ከሆነ ጊዜ በኋላ ሞር ሶሻል ሚዲያው ለማህበረሰቡ እየቀረበ በመጣበት ጊዜ
ጉዳችንም እየመጣ ነው ማለት ነው። ብዙ ጉድ እያየን ያለ ነው። ብዙ ጣጣ እያየን ያለ ነው። ብዙ የሚያሳዝንና የሚያሳፍር ነገር እያየን ያለ ነው። ራሳችሁን ጠብቁ፣ ጸሎት አድርጉ። በምትወጡበት ነገር ሁሉ እግዚአብሔርን ከፊት አድርጉት። ለእናትየዋ ደውዬላታለሁ። ልጇ ደህና እንደሆነ ነግሬያታለሁ። ለትዝታ ማለት ነው ነግሬያታለሁ። ያለውን ነገር ደግሞ ከሱም ጋር ከባለቤቷም ጋር ተደዋውለን አውርተናል። ልጁ ደህና ነው፣ በጤና እንዳለ ነግሬያታለሁ። እስካሁን ድረስ እያለቀሰች ነው ያለችው እናትየዋ። እስካሁን ድረስ እየተጨነቀች ነው ያለችው። ጡቴ እኮ እንደዚህ ሆነ እያለች ብቻ ያ የእናት ሰቆቃና የእናት ችግር አሁንም ድረስ ከሷ ጋር ነው ያለውና በጣም ነው የምታሳዝነው። እኔ አንጀቴን የበላችሁ እናትየዋ ማለት ነው። እቺኛዋ ደግሞ በተቃራኒው ማለት ነው። ለራሷ ድሎት፣ ለራሷ ምቾት፣ ለራሷ የተሻለ ህይወት ስትል ህፃናቱን ወይም ህፃኑን ልታርደው ነበር። እንግዲህ እግዚአብሔር ደግሞ ይህንን ህፃን አድኖታል። ይሄ ህፃን ገና ከመፈጠሩ ይህን ሁሉ መከራ ይህን ሁሉ ስቃይ አይቷል። እግዚአብሔር እንግዲህ ለመልካም ነገር ያድርግለት። ከዚህ ሁሉ ስቃይ ወጥቶ ሀገሩን የሚጠቅም ሀገሩን የሚረዳ መልካም ልጅ እንዲሆን ከወዲሁ ምኞቴን ለመናገር እሞክራለሁ። ውድ ተመልካቾቼ እኔ እስክንድር ነኝ። ብዙ ነገሮችን በምታዩት መልኩ እየሰራሁ እገኛለሁ። ከናንተ አንድ ነገር እፈልጋለሁ። እሱም የሰብስክራይብ በተኑን በመጫን ሰብስክራይብ እንድታደርጉ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁ እንድትሰጡ። በተለይ ቪዲዮን ሁሌም ቢሆን ስትጀምሩት ላይክ አድርጋችሁ መጀመራችሁ ለኔ ይጠቅመኛልና ስትጀምሩ ሁሌም ቢሆን ላይክ የሚለውን ነገር ነክታችሁ ጀምሩልኝ። ከዚህ ቪዲዮ 5000 ላይክ እጠብቃለሁ። በጣም በጣም ወዳችኋለሁ። ለነበረን ጊዜ፣ ለሰጣችሁኝ ምክር፣ ለምትሰጡኝ መልካም ሀሳብ በጣም በጣም አመሰግናለሁ። ሁሌም ከጎኔ መሆናችሁን ስለምታሳዩኝም አመሰግናለሁ። እወዳችኋለሁ። መልካም ጊዜ። በቀጣይ እንግዲህ እግዚአብሔር ከረዳን ልጁን ስናደርስ ደግሞ ቪዲዮ ለመስራት እንሞክራለን። ሰላም ቆዩልን።